ጌታ እንዲህ ብሎኛል። በባዶ ነገሪ ሙላት ይገለጣል። በባዶ ነገሪ ማለት ነው ሊዋረድ ነው ሊወድቅ ነው ሊጠፋ ነው በምትለው በባዶ በሆነው ነገር ላይ ባለቀው ነገሪ ላይ እግዚአብሔር በሙላት ይገለጣል። የምታመልኩ አምላክ የምታመልኪው አምላክ ጌታ እንዲህ ብሎኛል። ጫፍ ላይ ያላችሁ ሰዎች ነገር ባዶ ሆኖ ነገር አልቆባችሁ ለሞት የተቃረባችሁ ሰዎች እንዳላችሁ እግዚአብሔር ይናገረኛል። ነገር ሁሉ ጨልሞባችሁ በጣም ሰማይ ምድር ጠበባችሁ በጣም ጭንቅ ውስጥ ያላችሁ ሰዎች ጌታ ለእናንተ እንዲህ ብሎኛል። ዛሬ አለኝ ጌታ ባለቀ ነገር ለጣልቃ ይገባለሁ አለ። ጣልቃ ይገባለሁ እግዚአብሔር አሻግራለሁ አለ። ኢየሱስ ጌታ ነው። አንድ ሰው እጁን ከፍ ያድርግና ይሞታል የተባለው በሉስ፣ አልቋል የተባለው በሉ፣ ተዘግቷል የተባለው በሉ፣ የኔ ምዕራፍ በሉስ ዛሬ ይከፈታል በሉ፣ ዛሬ አንድ ብሎ ይጀምራል በሉ፣ እግዚአብሔር ይሄን ያደርጋል በሉስ። በጣም እኔ ትክክለኛ እግዚአብሔር ያሰማኝን ድምጽ ነው የምነግራችሁ። አልቋል ብላችሁ በጣም ሊሞት ሊያልቅ በጣም ጫፍ ላይ ቆማችሁ ሰዎች ጌታ ዛሬ እንዲህ ብሎኛል። ያ ሞት ይሻራል አለ፣ ያ ጨለማ ይሻራል አለ፣ ያ ጉድጓድ ይደፈናል አለ። ገና ያንተ ነገር ይጀምራል አለ፣ ገና ያንቺ ነገር ይጀምራል አለ። እግዚአብሔር ዛሬ ጣልቃ ይገባል። አንድ ነገር እነግራችኋለሁ። ነብይን እንደ ነብይ ከተቀበላችሁ እግዚአብሔር በህይወታችሁ ላይ ተአምራትን ያደርጋል። ነብይን እንደ እግዚአብሔር ሰው የተቀበለች ሴት በዚህ ቦታ በቤቷ ተአምራት ሆኖ ነው የምናየው። በጌታ በኢየሱስም ዛሬም እግዚአብሔር አምላክ ባንቺ ቤት ባንተ ቤት ያለቀውን ነገር እግዚአብሔር ይቀጥለዋል። ያለቀውን ነገር ወደ መኖር ያመጣዋል። ለእግዚአብሔር ክብር ይሁንለት። መጽሐፈ ነገሥት ካልዕ ምዕራፍ 4 ላይ ከነቢያትም ወገን ምስቶች አንዲት ሴት ባሌ ባሪያ ሞቷል። ምን ሆኗል? ሞቷል። ባሌ ባሪያ ሞቷል። ባሪያን እግዚአብሔርን ይፈራ እንደነበረ አንተው ታውቃለህ። እጃችሁን ከፍ አድርጉና እግዚአብሔር ሆይ በሉት። እኔ እኮ አንተን እፈራለሁ በሉት። እቺ ሴት ለነብዩ ምን እያለች ነው? እያስረዳች ነው። ለነብዩ እየነገረች ነው። ባሌ ባሪያ የእግዚአብሔር ሰው ነው። ምን ሆኗል? ሞቷል። የሞተውን ያለቀውን የጠፋውን የተበላሸውን የሚቀይር አንድ ነገር አለ። እሱም ማን ነው ካላችሁ እግዚአብሔር። ሞቷል። ሞቷል ስትል 4 ነጥብ ነው። ሞቷል። የሞታ ነገር እንዴት እንደሚያሳዝን ታውቃላችሁ? ልባችሁን ይሰብራል። ልባችሁ ያዝናል። እንደማይነሳ ካወቃችሁ አፈር ውስጥ ከገባ ከተቀበረ ብዙዎቻችሁ ታውቃላችሁ። 3 ቀን ሊሆን ይችላል፣ 4 ቀን ሊሆን ይችላል፣ 2 ቀን ሊሆን የሞታ ሰው ምን ይሆናል? ከአፈር ነው የተሰራ ነው አይደል? ወደ አፈር ይመለሳል። ከተመለሰ በኋላ በቃ ተቀብሯል። በቃ ከተቀበረ በኋላ ከዛ ተነስቶ ይመጣል ብለህ አታስበውም። እቺ ሴት ባሏ አይመለስም። ባሏ ምን ሆኗል? ሞቶባታል። ግን ለዚች ሴት ይሄ የእግዚአብሔር ሰው አንድ ነገር ነው ጥሎላት ሄደው። ምንድነው ጥሎ ሄደው? ዕዳ ብቻ አይደለም እኮ ከዕዳ የሚበልጥ ነገር ጥሎላት ሄዷል። አይታችኋል? ይሄ ሰው መጀመሪያ እግዚአብሔር የማይፈራ ቢሆን በእግዚአብሔር ላይ የሚያምፅ ሰው ቢሆን ይሄ ቤተሰብ በጣም ከባድ ጉዳይ ውስጥ ነበር። ይሄ ሰው ለልጆቿም ለሷም ጥሎላት ሄደው እግዚአብሔርን መፍራት፣ እግዚአብሔርን ይፈራ ነበር። እግዚአብሔርን የሚፈራ እግዚአብሔርን የሚያከብር እንደፈለጋ የማይሆን በኖረበት ዘመን እግዚአብሔርን ፈርቶ የኖረ። አጠገባችሁ ያለውን ሰው በኖርክበት ዘመን በሉት እግዚአብሔርን ፈርተ ኑር በሉት። መጽሐፍ ቅዱስ እንዲህ ይላል፣ ሰውን መፍራት ወጥመድ ነው ይላል። እግዚአብሔርን ፈርተ ኑር፣ እግዚአብሔር ታሪክን ይቀይራል። እግዚአብሔርን በመፍራት ቀጥል። ባንተ ቤት ጨለማ አይሆንም። ባንተ ቤት ሞት አይሆንም። ባንተ ቤት ክሳራ አይሆንም። አይታችኋል ወገኖቼ? እግዚአብሔርን የሚፈራ ሰው ቤት እንኳን ወደ እግዚአብሔር ቢሄዱ እንኳን በሱ ቤት የሚሰራ ነገር በሱ ቤት የሚሆን ነገር ያ እግዚአብሔርን መፍራት ያ እግዚአብሔር ለእግዚአብሔር የመኖሩ ትርጉም በዚህ ሰዓት ለኛው እንኳን እንዲሰበክ አድርጓል።
ታሪክ ሆኖ እግዚአብሔር የሰራ ነገር ሆኖ መጽሐፉ ለምን ብለዋል? ተሰፍሯል። ይሄ ሰው አመፀኛ ቢሆን በዚህ ቤት እንደዛ አይነት ነገር አይሆንም። እግዚአብሔርን በመፍራቱ ለእግዚአብሔር በመኖሩ ቤተሰቡ ደግሞ ጠላት ላለው ነገር ክፉ ላለው ነገር ተጋልጦ አልተሰጡም። አጠገባችሁ ያለውን ሰው እግዚአብሔርን በመፍራት ቀጥል በሉት። እንደነበረ አንተው ምን ታረጋለህ? ታውቃለህ። ባለ ዕዳ ልጆችን ባሪያዎች አድርጎ ሊወስዳቸው መጥቷል ብላ ለማን ነገረች? አያችሁ፣ ኤልሳዕ ራሱ ደግሞ ያውቃል። ሴትዮዋ እያወረች ያለችው ይሄንን ነው። እግዚአብሔርን እንደሚፈራ አንተው ታውቃለህ። አጠገባችሁ ያለውን ሰው እንዲህ በሉ። ሰዎች የሚያውቁ ፍርሃትን ወይም ደግሞ መኖርን ኑር በሉት። አዎ ሰዎች አቤት እሷ እግዚአብሔር ሰው ናት፣ አቤት እሱ እግዚአብሔር ሰው ነው፣ እግዚአብሔርን ይፈራል የሚባለውን ህይወት እንድንኖር ጌታ ይርዳን። አንተው ምን ትላለህ? ታውቃለህ። ስለዚህ ባለ ዕዳ መጥቶ ልጆችን ምን ሊያደርግ ነው? ሊወስድ ነው። ዕዳ አለባቸው። ሰውየው ዕዳውን ሳይከፍል ነው የሞተው። ከዛ ዕዳ ነፃ ሳወጣቸው ምን ሆነ? ሞተ። ይሄ ዕዳ እያለ ሞታለ ብሎ አስቦ አያውቅም። በጣም ነው የሚያሳዝነው። በእግዚአብሔር ሰዎች ላይ ለእግዚአብሔር በሚኖሩ ሰዎች ላይ ያለው ፈተና ቀላል እንዳይመስላችሁ። ሰውየው ይሄ ቤተሰቤ በዚህ ነገር ውስጥ ይገባል ብሎ አንድ ቀን አስቦ አላወቅም። አንድ ቀን ከፍዬ ሊሙት አላለም። ሞት መርጣቸው አይደለም የሚመጣው። መጣና ወሰደ ከማላቸው። ግን ትልቅ ዕዳ ከባድ ነገር ልጅ የሚባል ልጅ አይታችኋል። ልጅ ቀላል እንዳይመስላችሁ። ልጅ በብር አይተመንም። በቤትሽ ያለውን ይሄን ልውሰድ አላለም። ልጅ አንድ ልጅ አይደለም ልጆችን ነው የምትለው እቺ ሴት። ልጆችን ምን ሊያደርግ ነው? ሊወስድ። እስቲ የኔ ነገር አይወሰድም በሉ። እግዚአብሔር ጣልቃ ይገባል በሉ። እስቲ የኔ ነገር አይሄድም በሉ። እስቲ እኔ እውነት ስብከቴን ከሰበኩ በኋላ እግዚአብሔር ሰው ጸልይላችኋል። ለብዙዎቻችሁ መልእክት አላችሁ። ዛሬ የእናንተ ቀን ስለሆነ ልባችሁን ከፍታችሁ ተቀበሉ። እግዚአብሔር እንዲህ ብሎኛል። ከእጅ ሊሄድ ያለው ነገር፣ ከእጅ ሊወሰድ ያለው ነገር ዛሬ እንዲህ አለ። ጣልቃ ገባለሁ፣ አይሄድብም አለ፣ አይወሰድብም አለ። እግዚአብሔር ጣልቃ ይገባለሁ አለ። ልጆች ምን ሊያደርግ ነው? ለባሪያው ለኤልሳዕ በደንብ ነገረችው። ከዛ ምንድን ነው የሆነው? ቀጥሎ ያለውን እናንብብ። እኔ ከሚያወራው በላይ የእግዚአብሔር ቃል ምላችሁን ያዙ። ልጆችን ባሪያዎች አድርጎ ሊወስዳቸው መጥቷል ብላ ወደ ኤልሳዕ ምን ሆነች? ጮኸች። ዛሬ ደግሞ እኛ የምንጮኸው ወደ ማን ነው? ወደ እግዚአብሔር ነው። እቺ ሴት ወደ ማን ጮኸች? ወደ ኤልሳዕ ጮኸች። ኤልሳዕም አድርግሽ ዘንድ እግዚአብሔርም እንዲህ ነው የሚለው። ጩኸቴን አረጋግጠ ስትጮይ ምን ላድርግልሽ ነው የሚለው። ምን ላድርግልህ ነው የሚለው። የእሷ ጩኸት አላቆመውም። ትቶ እንዴት አላደረገውም። እንዲህ ብሎ ነው ጠየቃት። በስመ አብ በጣም የሚገርም ነው። ኤልሳዕም አድርግልሽ ዘንድ ምን ትሻለሽ? ጥያቄ ነው። በጣም የሚገርም ነው። በቤትሽ ያለውን ንገሪኝ አላት። በቤቷ ያለውን እሷ ልትነግር ነው። ምን ላድርግልሽ ብሎ ጠይቋታል። አሁን እግዚአብሔር እናንተን እንዲህ ነው እያለ ያለው። ምን እንዳደርግልህ ነው የምትፈልገው? ምን እንዳደርግልሽ ነው የምትፈልጊው? ምንድን ነው ያለው? ዕዳው መጣ። ልጆችን ባሪያ አድርጎ ሊወስድ ነው አይደል? ኦኬ ተጨንቀሻል። ከባድ ጭንቅ ውስጥ ነው አለሽው። ቀላል ነው። እግዚአብሔር ከኔ ጋር ነው አለው። ስለዚህ ዘና ብለሽ ኮራ ብለሽ አለ። አቤት ነብይ ጌታ ይባረክ። አጠገባችሁ ያለውን ሰው እንዲህ በሉ። ነብይ ሲናገር በሉት። ዝም ብለህ አትናወጥ በሉት። አምኔ ተቀበል በሉት። ነብይ እኮ የእግዚአብሔር አፍ ነው። ነብይ የእግዚአብሔር አፍ ነው። እቺ ሴት መጨነቅ መናወጥ የለባትም። ቀጥ ብላ ያለውን መንገር ነው አለባት። አሁን እየተናገረ ያለው የእግዚአብሔር አፍ የሆነው ማን ነው? ነብይ ነው። አጠገባችሁ ያለውን ሰው ነብይን አክብር በሉት። ዛሬ ነብይት ስለ ነብይ ብቻ ነው የምታወራው እያለ አረ ነብይን አክብር በሉት። እስቲ
ነብይን ካከበርክ በሉ ከነብይ አፍ የሚወጣ ይሆንልሃል በሉት። ነብይን በሉ እስቲ የቆሎ ጓደኛ አታርጎ በሉት። እጃችሁን ከፍ አድርጉና እግዚአብሔር ሆይ በሉ እስቲ ዛሬ በሉ በቤቴ እፈልጋለሁ፣ በህይወቴ እፈልጋለሁ፣ ምታደርግልኝን በሉ እስቲ እቀበላለሁ በሉት። ጌታ ለዘላለም የተባረከውን። ቀጥሎ ምን ይላል እግዚአብሔር ቃል? በቤትሽ ያለው ንገርኝ አላት። እርሷም ለኔ ለባሪያዬ ከዘይት ማሰሮ በቀር በቤቴ አንዳች የለኝም አለች። በዚች ሴት ቤት ውስጥ ያለው የዘይት ማሰሮ ብቻ ነው። አጠገባችኋለሁ ባዶ ነገር ነው ወይ ያለክ በሉት። ደስ ይበል በሉት። ባዶ አካውንት ነው ወይ ያለው በሉት። ደስ ይበል በሉት። እግዚአብሔር መጥቷል በሉ። በጣም የሚገርም እኮ ነው። እግዚአብሔር ሰው ግልጽ ነው ጠየቃት። ግልጽ ጠይቃት ደግሞ ሴቲቷ አልፈረችም። ያላትን ግልጽ አልገነገረች። በቤቴ ለባሪያ ያለው የዘይት ማሰሮ ብቻ ነው። ብር የለም፣ ወርቅ የለም። በጣም የሚገርመው ነገር እኮ በዚህ ቦታ ዘይት አለ እንኳን አላለችም። ዘይት አለ ብላለች አላለችም። የእግዚአብሔር ቃል የሚለው ምንድነው? ሴቲቷ የምትነግረው ግልጽ አድርጋ በእኔ ቤት ለባሪያ ያለው ምንድነው? የዘይት 5 ሊትር ጃርካን አይታችኋል? እሺ እናቶች የሚታቁት የዘይት አታቁም። 5 ሊትር ዘይት ጨርሳችሁ ባዶ የሆነ ሃይላንድ ማለት እኮ ያለቀ ጨርሳችኋል ተጠቅማችሁ በሚገርም በብረም ያረጋችሁ የጨመራችሁ አሁን ደግሞ ጨምራለሁ ብትሉ የለም ባዶ ሆኗል ማለት ነው። የዘይቱ ማሰሮ ዘይት የነበረ እየተጠቀመች የነበረችው ዘይቱ ምን ሆኗል? ያለቀ የዘይት ማሰሮ ብቻ ማለት ነው። እጃችሁን ከፍ አድርጉና ግድ የለም በሉ እስቲ እግዚአብሔር በሉ ታምር መስራት በሉ ይችልበታል በሉ እስቲ በኔ በባዶ ጉዳይ ላይ በሉ እስቲ ባለቀ ነገሬ ላይ በሉ እስቲ እግዚአብሔር በሉ ይሰራል በሉ እስቲ። በጣም እኮ ነው የሚገርመው። ከዛ በጣም የሚገርመው እግዚአብሔርን ቃል እናነባለን። በቤቴ እሱ ብቻ ነው አለው አለች። ከዛስ እርሱም ሄደሽ ከጎረቤቶችሽ ምን አርጊ ሁሉ ከሜዳ ባዶ ማድጋዎች ከጎረቤትም ከሜዳም የምታመጣው ዘይት ያለው አይደለም። ባዶ ምን አርጊ ተዋሺ። ከዛስ አታሳንሺው አላት። አጠገባቸው ያለውን ሰው ሲጸልይ አታሳንስ በሉት። ቪኤት የሚሰጥ አውሮፕላን አይሰጥም እንዴ? ወይ ቪኤቱን እንደምንም አድርገህ አትበል፣ አውሮፕላኑንም ስጠኝ በል። እኔ እኮ እዚህ ጋር ዘይቱ ቆመ ይላል እግዚአብሔር ቃል። ለምንድን ነው ቆመው አልኩ። ለምን እንደቆመ አይታችኋል? አሳነሰችው። እግዚአብሔር ሰው ምንድን ነው ያለው? አታሳንሽ ነው አላት። ባታሳንስ እኮ ዝም ብሎ ነው የሚፈሰው ዘይቱ። በመጠችው በሰበሰበችው ፈሰሰ ፈሰሰ። ስትገለብጥ ሞላ ሞላና ያ ባዶ ዕቃ ካለቀ በኋላ ዘይቱ ምን ሆነ? አንድ በረከት ሊባርካችሁ። የሚቆም ነገር ሳይሆን የሚዘልቅ ነገር፣ የሚቆም ጸጋ ሳይሆን የሚሄድ ጸጋ፣ የሚቆም በረከት ሳይሆን የሚሄድ ጸጋ፣ የሚሄድ በረከት፣ የሚሄድ ፈውስ፣ ለብዙዎች የሚተርፉት በረከት በኢየሱስ ስም ያገኛችሁ። አታሻንሽ ነው የተባለችው። ምን አታርጊ? አታሳንሽ፣ ሰብስቢው። አጠገባችሁ ያለውን ሰው ሰብስቢ በሉት። ባዶ ነገር ሰብስቢ በሉት። ሙሉ ይሆናል በሉት። ሙሉ የሚያረግ የእግዚአብሔር መንፈስ ዛሬ ወደ አንተ መጥቷል በሉ። ከዛ እቺ ሴት ምን አረገች? ተዋሰች፣ ሰበሰበች፣ አመጠች። ከዛ ምንድነው የሆነው? ቁጥር 4 ገብተሽም ከአንቺና ከልጆችሽ በኋላ በሩን ምን አርጊ። አጠገባቸው ያለውን ሰው ዝግ ካለሽ ዝግ ይበላል። ዝጋ ካለ ዝጋ በሉት።
በቃ እዚህ ካለ አንዳንድ ጊዜ እኮ ይሄ ባል አይሆንልሽም፣ ይሄንን እጮኛ አድርገሽ አትያዥ፣ እግዚአብሔር አልፈቀደም ብሎ ነቢያት ሲነግሩ ኧረ ችግር የለም እኔ ጸልዬ ቀይሬው አገባዋለሁ። እሱ ደግሞ ለምን ይዘጋብኛል? በቃ እግዚአብሔር ነው የዘጋው። ምንም አትቀይሩም፣ ይቀይርልሻል እንጂ። በቃ እግዚአብሔር አይሆንም ካለ ምንድነው ያለው እግዚአብሔር? ሰው ከልጆችሽና ከአንቺ ኋላ ካስገባሽ በኋላ ምን አድርጊ? ዝጊው። ለምንድነው ዝጊ ያለው? ለምንድነው ዝጊ ያለው? አጠገባችኋለሁ። ለምንድነው የምትወደውን ነገር የሚከለክል በሉት። ለምንድነው አድርግ ያለ የማታደርገው በሉት። እግዚአብሔር ከላይ ከሰማይ ወርዶ እኔ እግዚአብሔር ነኝ ብሎ አይናገርም። በነቢያት ይናገራል፣ በመጋቢው ይናገራል፣ አንተ በምትንቆ ሰው ይናገራል። አድርግ ያለህን ሳታደርግ ቀርተህ ይሄ ነገር እንዲሆናል አትበል። እኔ ትገርመኛለች እቺ ሴት። አድርግ ያለውን ሁሉ ታደርጋለች። ቅድም ብያቸዋለሁ እኮ ኤልሳዕ እግዚአብሔር አፍ ነው። እግዚአብሔር አድርግ ያለውን ነው እየተናገረላት ያለው። ሴትዮዋም ደግሞ ታዛ ነው የምታደርገው። አጠገባችሁ ያለውን ሰው ታዘዝ በሉት። እውነቴን ነው የምነግራችሁ። ዛሬ በመታዘዝ የምትቀበሉት በረከት አለ። ይሁላችሁ እግዚአብሔር ሲናገራችሁ አይሆንም አትበሉ፣ አስተያየት አትስጡ። እግዚአብሔር የዘጋው ምዕራፍ አትክፈቱ። እግዚአብሔር ከዘጋ ዘግታችሁ ትቀጥሉ። እግዚአብሔር አምላክ በነገራችሁ ላይ ይመጣል። እግዚአብሔር ያስደንቃችኋል። እግዚአብሔር ያስገርማችኋል። ከአንቺና ከልጆችሽ ምን አድርጊ? ከኋላ በሩን ዝጊ። ወደ እነዚህም ማድጋዎች ምን አድርጊ? ማድጋዎችን ሁሉ ዘይቱን ገልብጪ። አሁን ዘይት ሆኗል። ባዶ ማድጋ ምን ሆነ? ዘይት ሆኗል። ጌታ ይባረክ። እጃችሁን ከፍ አድርጉና ዘይት በሉ እስኪ። በሕይወቴ ይፈሳል በሉ እስኪ። አቤት እግዚአብሔር ሰዎች እኮ እምነታቸው ወይ ጌታ ሆይ እውነት ለኔ አሁን ኤልሳዕ ውስጥ የገባው እምነት በኔ ውስጥ የሚገባ እውነት እኮ ነው። በጌታ የሆነ ነገር አይቶ አይደለም እኮ እያወራለሁ። የለም እኮ ባዶ ነው ብላለች ሴትዮዋ። እናንተ አታምኑም እንዴ? ባዶ ነው። እሱ ግን አሁን እያለ ያለው ምንድነው? ዘይቱን ምን አድርግ? ማድጋዎቹ ለዘይቱን ገልብ። ምን ሆኗል? ቃል ወጥቷልና ዘይት መጥቷል። እስቲ መጥቷል በሉስ። የኔ ነገር መጥቷል በሉስ። የራቀ መጥቷል በሉስ። ያመለጠ መጥቷል በሉስ። ከዚህ በኋላ ዋጋ አልከፍልም በሉስ። ወይኔ ገልብጪ። ቀጥሎስ የሞላውን ፈቀቅ አድርግ አለ። እሺ ከባዶ ባዶ እንዴት ነው የሚሞላው? ይሄ ሂሳብ ሰርተው የሆነ ነገር አድርገሽ አታመጪው። ይሄንን ትክክል አምነሽ መቀበል ብቻ ነው። በቃ አምኖ መቀበል ነው። እግዚአብሔር ሰው ምንድነው አለ? ገልብጪ የሞላውን ፈቀቅ አድርጊ። እንደሚሞላ አይቷል። አረ በጌታ በኢየሱስም አጠገባችሁ ያለውን ሰው እንዲህ ብላችሁ ተንብዩለት። ካያይ በኋላ ሳይሆን በሉት እስቲ ሳታይ ማን በሉት። ማንም ካየ በኋላ ያምናል። እውነቴን ነው የምነግራችሁ። ጥቁር ነው የለበሹት አይተሽዋል። ምን አዲስ ነገር አለ? ካየው በኋላ ሳታይ ማን እግዚአብሔር ሰው ኤልሳዕ ባዶ ነው የለም አልቋል ብላለች ሴትዮዋ። እሱ ግን ምን አለ? በሩን ከዘጋሽ በኋላ ከዛ ላይ ስትገለብጪ ምን ሆናል? ይሞላል። የሞላውን ፈቀቅ ዛሬ ፈቀቅ እያደረገ የሚቀበል ሰው አለ። በጌታ በኢየሱስ ስም ይሄንን የሚያደርገው እምነታችሁ ነው። ይሄንን የሚያደርገው ቃሉን አምናችሁ ስትቀበሉ ነው። ባዶ ነገር ነው ያስጨነቀ ዛሬ ሙሉ ይሆናል። ባዶ ነገር ነው ያስጨነቀ ሞልቶ ይተርፋል። የሞላውን ፈቀቅ። እስቲ ቆሜ ማየ ቆሜ እስቲ የጠፋው ነገር ይገኛል በይ። እኔ አላለቅስም በይ። የጠፋብሽ ነገር አለ። ልብሽን የሰበረው ያዘንሽው ጉዳይ ጌታ እንዲህ አለ። አቅም የለሽም፣ ጉልበት የለሽም። በጣም አዝኗል ልብሽ አዝኖ የተውሽው ጉዳይ እግዚአብሔር እንዲህ አለ። እንደዚህ መዝዤ አወጣለሁ። ካንቺ ጠፍቷል፣ ካንቺ ርቋል። እኔ እግዚአብሔር አምጥቼ አለ። እኔ የኝን ሶፍት እንደዚህ አድርጌ እንዳያስኩት አንቺን
አንቺም እንደፈለግሽ አድርገሽ እንድትጠቀሚ እግዚአብሔር አለን ጌታ ዛሬ የጠፋባትን ነገር ፈልጌ አግኝቼ ይሰጣታለሁ አለ። አዎ ለእሱ አሜን ስትሉ ለእናንተም ይሆንላችኋል። አሜን ብላችሁ ተቀበሉ በኢየሱስ እንዳለን ጌታ አቅምሽ አይያዝም አለ። ልብሽ አይሰበርም አለ። ግራ አትጋብም አለ። እግዚአብሔር ስላንቺ ነው ይዋጋል አለ። እግዚአብሔር አምላክ እንዲህ አለ ከዚህ ሰዓት ጀምሮ እየያዘሽ ወደ ኋላ የሚጎትትሽ ገመድ ተቆርጧል። አሜን አሜን። ይሁንላት አሜን ይሁንላት አሜን። ስምሽ ማን ነው? ኤደን ኤደን። እንዲህ በይ እስቲ እኔ በይ እኔ እያመንሽ ነው ግን መልእክቱ እግዚአብሔር የምናገርሽ ልክ ነው። እሺ ካመንሽ እግዚአብሔር የተናገረው ዛሬ ነው አየሁሽ፣ ዛሬ ነው አየሽኝ። እውነት ውሸት? አዎ እኔም ዛሬ ነው አየሁሽ። ቅድም እግዚአብሔር እንዳለን ልብሽን የሰበረውን ጉዳይ አይቻለሁ አለ። አቅም ስለሌለሽ ብቻ ትተሽ የመጣሽውን ነገር አይቼዋለሁ አለ። አሁን ጌታ እንዳለ ቅርብ ቀን አለ ልብሽን እጠግናለሁ። ያንቺ ጉዳይ ያንቺ ነገር አልቆ እግዚአብሔር ከፍታ ላይ አቆምሻለሁ አለ። በምስክርነት ወደዚህ ትመጫለሽ አለ። ጠንካራ እጅ የያዘውን ያንቺን ነገር አስለቅቄ ሰጠውሽ አለ። ይሁንላት የሚል አሜን ይባል። እጅሽን ከፍ አድርግና እንዲህ በይ የኔ ነገር በይ ከሰው እጅ ወጥቶ ወደ እጄ ገባ። አሜን። እደን አሁን አልገባም አይደል? ግን እንደገባ ቁጠር። እምነት ይሄ ነው። አሜን። አሁን ገብቷል። እኔ በመንፈስ ዓለም ሳየው ጠንካራ እጅ የያዘው ነገር ያንቺ እጅሽ ውስጥ ገብቷል። በጌታ በኢየሱስ ስም ተፈጸመልሽ። አጨብጭቡ። ለጌታ ክብር ይሁንለት። እጃችሁን ከፍ አድርጉና የኔ ነገር ሙሉ ይሆናል በሉስ። የሞላውን ፈቀቅ አድርጊ አለ። እንዲሁም ከእርሱ ምን ሆነ? እንዲሁም ምን ሆነ? አንብቡ። ቀጥላችሁ ያላችሁት ቀጥሎስ እርሷም ማድጋዎቹንም ወደ እርሷ ያመጡላት ነበር። እነማን? ልጆቿ ወደ እሷ ምን እያደረጉ ነው? እሷም ከሰማች በኋላ በሯን ከልጆቿና ከሷ በኋላ ምን አደረገች? ዘጋች። ከዛስ ልጆቹ ደግሞ ምን እያደረጉ ነበር? እያመጡላት ነበር። ቀጥል። እርሷም ትገለብጥ ነበር። ቅድም ያለው እግዚአብሔር ሰውም እንደዛ ነው። ምን ታደርግ ነበር? አጠገባቸው ያለውን ሰው አድርግ ያለን አድርግ በሉት። ቀጥል አንብብ። ማድጋዎቹም በሞሉ ጊዜ ልጆቿም ደግሞ ማድጋዎቹንም አምጡልኝ አለች። እነርሱም ሌላ ማድጋ የለም አሏት። ማድጋዎቹ ከሞሉ በኋላ ምን ሆኑ? በኋላ እስቲ የኔ ባዶነት በሉ እስቲ ዛሬ በሉ በዚህ ቃል ሞልቷል በሉት። ማድጋዎቹ ምን ከሆኑ በኋላ? ከሞሉ በኋላ እሺ ሌላ ማድጋዎች የሉም አሏት። ዘይቱም ቆመ። ማድጋዎቹ ከሞሉ በኋላ ሌላ ማድጋ የለም ብሎ ልጆቹ ሲያወሩ ዘይቱ ምን ሆነ? ለዚህ ነው ዘይቱ ለምን ቆመ ያልኳችሁ። በጌታ በኢየሱስ አታሳንሱ። ሲጸልዩ ትንሽ ነገር አትጸልዩ። የዛሬውን ቦታችሁን የዛሬውን ያላችሁበትን አይታችሁ ትንሽ ነገር አትጸልዩ። እውነቴን ነው የምነግራችሁ። ነገ ነብይት እንዲህ ብላ ነበር፣ በዛ ቦታ እንዲህ ብላ ሰብካ ነበር ትላላችሁ። ትንሽ ነገር አትለምኑ። ትልቅ ነገር አድርጉ። እግዚአብሔር በሕይወታችሁ ለተአምራትን ያደርጋል። እንደተናገረ እግዚአብሔር ይመጣል። አታሻሽሉለት ለእግዚአብሔር። እንደው ይሄ ከብዳል ሊቀንስ ኧረ አይባልም። እግዚአብሔር ምንም አይከብደው። ኢየሱስ ጌታ ነው። እስቲ አይከብደውም በሉት። በመጡት ማድጋዎች ላይ ምን ሆነ? ሞላ። ከዛ በኋላ ዘይቱ ቆማ። ቀጥላ አንብብስ ቁጥር 7 መጣም ለእግዚአብሔር ሰው ነገረችው። እሺ እዚህ ቦታ አንዴ አረፍ ብለን እንቀበላለን። መጣ ለማን ነገረች? አግኝቻለሁ፣ በቤቴ ዘይት ፈሷል፣ አግኝቻለሁ፣ በቃ ሽጬ ልክፈል ልጆቼን ባለዕዳ እንዳይወስድ ብላ አልዘለለችም ሴትዮዋ። መጣ ለማን ነገረች? እንን ቃልና እኛን ስናይ በጣም ከባድ ውስጥ አገኘው ብላ ይዛ አልሄደችም። የእግዚአብሔር ሰው ሰላም ሁንልኝ አላለች ብላለች። አረ መጽሐፋችሁ ይላል መስክሩ። እንደው ምን አይነት ሰው ናት አትበሉኝ። እኔ መጽሐፉ የሚለውን ነው የምነግራችሁ። እንዲህ ግድ አድርጌ ነው የምነግራችሁ። በደንብ ስሙልኝ። ሴትዮዋቸው የእግዚአብሔር ሰው አግኝቻለሁ ልጆቼን በቃ አሁን በዕዳ አያዙን ብላ አልሄደችም። መጣች ወደ ማን? ምንጩን
የከፈተላት ማን ነው? አጠገባችሁ ያለውን ሰው ነካ አርጉትና ምንጩን የከፈተልኝ ሰው ከረሳ ይበሉት። ብታምንም ባታምንም ከባድ ችግር ውስጥ ነው ያለው በሉት። መጣች ወደ ማን? ወደ ኤልሳ። ከዛ ምንድነው አለችው? እርሱም ሄደሽ ዘይቱን ሽተሽ ለባለ ዕዳው ክፈይ። በጣም የሚገርመው እግዚአብሔር ሰው ለኔ ሁለቱን ሶስቱን ብሎ አላለ። ሄደሽ አለ። ከሱ እኮ የሚጠበቀው ይሄ ብቻ ነው። አሁንም እኮ እዚህ ጉባኤ ውስጥ ያላችሁ ሰዎች እግዚአብሔር ሰዎች ጸልዮላችሁ ከሆነላችሁ በኋላ እንደውም እሱ በመጣ መንገድ አልመጣም አትበሉ። ቸርች መምጣት ቀርቶ ማለት ነው። እሱ በዛ ያለፈ እሱ ስራችሁ ነው እንደሚያሸሻችሁ። ጌታ ይውጋው። አሜን። እግዚአብሔር ሰው ይሄ ሆኖልኝ ተጸልዮልኝ ተደርጎልኝ አንተ እንዲጸልይ አንቺ እግዚአብሔር ሰጥ እንዲጸልይ እግዚአብሔር ይሄን አደረገልኝ ብትል ምንም አያሸሻይ። ስራችን ነው የሚያሸሻው። ጌታ ከዚህ ይርዳን። አሜን። አረ በጌታ ስም ያውጣን ጌታ። አሜን። እግዚአብሔር የሰጠውን ነገር ወደ እግዚአብሔር ቤት ይዞ ማምጣት። ምን ላርግ? ባርኮ ሰጥ ደግሞ ያ ነገር አንተ የምትፈልግበት ይደርሳል። አልፎ ተርፎ ለሌሎች ይሆናል። ወገኖች አንድ ነገር ልንገራችሁ። እቺ ሴት በደንብ ተረጋግታችሁ ስታነቡ ለጥቅሟ ብቻ አይደለም የፈለገችው ነው እንዴ? አይደለም። ለጥቅሟ ብቻ ቢሆን እኮ አግኝታለች። በቃ ዝም ብላ ትታ በቃ መቀመጥ አለባት። ግን መጣች ወደ እግዚአብሔር ሰው ጋር። እግዚአብሔር ሰው ደግሞ መንገድ ነገራት። ምን አለ? ሽጠሽ ዕዳሽ ምን አርጊ? ክፈይ። የቀረውን ይሳ ከልጆችሽ ጋር ምን በይ? ተመገቢ። አጠገባችሁ ያለውን ሰው አትጨነቅ፣ ቀላል እኮ ነው በሉት። ይሄ አንተን የሚያስጨንቀው ነገር በሉት ቀላል እኮ ነው በሉት። አዎ ቀላል ነው። በጌታ በኢየሱስ ስም ሰብስቤ መንፈስ የተመታ ይሁን። አሜን። የተመታ ይሁን በኢየሱስ ስም ይመታ። ከምድርቷ ላይ የተመታ ይሁን። ወገኖቼ እግዚአብሔር አምላክ በህይወታችሁ ላይ ይሄ ይሆናል ወይ ብላችሁ እንዴት ነው ብላችሁ ክራስ ከሚገባችሁ ድረስ በህይወታችሁ ያደርጋል ጌታ። ሲያደርግ ግን አግኝታችሁ ከእግዚአብሔር ፊት አትጥፉ። እግዚአብሔርን አትርሱት። እግዚአብሔርን በቃ ምን ችግር አለ አትበሉ። ይፈልጋችኋል እግዚአብሔር። እስቲ ለራሴ ነው የምሰማው በሉ። አዎ እኔ ራሱ እንደዚህ ቆሜ መሰብክላችሁ እኔስ ምን እንደሚሆን አውቃለሁ። እኔ ለራሴም እየሰማው ነው መሰብክላችሁ። የምንፈልገውን ስናገኝ የምንሸሽ የምንሮጥ እንዳንሆን ጌታ ይጠብቀን። አሜን አሜን አሜን። እግዚአብሔር እንዲህ ነው አለኝ ዛሬ ባዶ የሆነው ጉዳያችሁ ላይ ባዶ በሆነው ነገራችሁ ላይ እኔ እግዚአብሔር ይገለጣለሁ። እኔ እግዚአብሔር ይመጣለሁ። እግዚአብሔር እንዲያለኝ አትሳለቁም። በእናንተ ለክፎች አይሳለቅም። በእናንተ ለክፎች እጃቸውን አያነሱም። ጌታ እንዲህ ብሎኛል። በተዋረዳችሁበት ከፍ አረጋችኋለሁ፣ በወደቃችሁበት አነሳችኋለሁ። እግዚአብሔር እንዲያለ ብዙዎችን እግዚአብሔር የሚያከብራቸው ሰዎች አሉ።